ለስላሴው ጣፍጦኝ አቀፍኩት። እንደቆምኩ በጉንጬ እየዳበስኩ ለስላሴውን በጉንጬ እየታከኩ ገላይ ከላይ እስከታች ካንገቴ ውስጥ በሚነሳ ሙቀት የተቃጠለ መሰለኝ። አብራኬ ሲሟሟ ይሰማኛል። ምን እየሆንኩ እንደሆነ አውቃለሁ። መብራቱን አጠፋሁና አልጋዬ ትራስ ላይ ግድግዳውን በጀርባዬ ተደግፌ ተቀመጥኩ። ጨለማው ዙሪያዬን መፍሰስ መነቃነቅ ሲጀምር ከየት እንደመጣ የማላውቀው ቁጣ እያስገመገመ ሁለመናዬን ወረረኝ። ውስጥ ልብሱን አሽቀንጥሬ ጣልኩት። የት እንደወደቀ አልታየኝም። የቀን ልብሴን ሳላወልቅ እንዳለ ብርድ ልብሱ ስር ገባሁ። እንቅልፍ ሊወስደኝ አልቻለም። ከላይ እያተኮሰ ወንጀለኛነትና ለሚያልፍ የኦናን ፍስሐ ለማደር መንፈሴ በመቁነጥነጧ ብስጭት እየተሰማኝ ተስፋ መቁረጥም በቀዝቃዛ ብረታም እጆቹ እንደርጥብ ጨርቅ እየጠመዘዘኝ መብራት አበራሁና አልጋዬ ዳር ተቀመጥኩ። ድሮ የማውቀው የፍትወት ጠረን እንደ ባህር ማዕበል ሰርኔን መታኝ። ሁለት የእንባ ዘለላዎች ጉንጮቼን ሰንጥቀው ወረዱ። ተፈናፍኜ ጠረኳቸው። ውስጥ ልብሱ ቁም ሳጥኑ ስር ወድቋል። እሱ ላይ አፍጥጬ ብዙ ቆየሁ። ልዋጭ ሌላ ወንድ ከምን ተስኖት ሌላ አልነበረም። ሊሆን አይችልም። ገላዬ አይቃጣም። ገላዬ ፈልጎ አያውቅም። ዓለም ከአንድ ወንድና ከ6 ቢሊዮን ሴቶች የተሰራች ይመስለኛል። የወዳጆቼን ዝንዝ አማሮኝ እስኪ ይሁን ብዬ መንደፋደፌ ግን አልቀረም። ቢከርምም ቅጽበታዊ መንደፋደፎች ነበሩ። ኤሎሄ አምላክስ አንድ አይደለህ? መለወጥ አልቻልኩም። በዓለም ላይ የቀሩት ወንዶች ያውም ለወንድ ተጨንቄ አላውቅም። ከሰማይ በታችና ከምድር በላይ ጥቁር ጠይም አንድ ሰው ነበር። የቀሩት እንደዚህ የመርካቶ ጨርቅ ናቸው። ከተመሳሳይ ዕቃ ተሰርተው የወጡ መጠናቸው ይለያይ እንጂ ውስጣቸው። ይልቁን የሆነውን ነገር ሁሉ እንደ ጥፋቴ ቆጥሬ ይሄን ያሁኑን ሕይወቴን እንደ ቅጣት ወሰድኩት። አጋጣሚ ጊዜና እኔ ተስማምተን የተቀበልነው። አፈሰች። ምን ተስኖት ከሞተ ከ3 ዓመት በኋላ አንድ ድሮ የማውቀው ግን ትንሽ ከባለ ቁም ነገር የሚያንሰው እንዲያጨዋውተኝ ገብሩ የተባለ መልካም ሰውዬ ወዳጅ አደረገው። በሙሉ ካንጀት አይደለም። ለመሆኑ የምትወዱት በእናንተ ጥፋት ቢበደል የምትደሰቱ ማን ናችሁ? ያ መከፋትና የወንጀለኛነት ስሜት ውስጤ እንዲህ አንጀቴ ውስጥ መሟሟት እንዳልሻተ ቀዝቃዛ ሊጥ ቁጭ ብሏል። ገብሩ የሚሰራው ኢሲኤ ነው። ንጹህ ለብሶ ንጹህ የሚነዳ የጉደር ወይን መጠጣት የሚወድና ሰንሰለት አጥያሽ ያውም ዊንስተን። ቅዳሜ ስራ ስለማይሄድ እኔ ስራውዬ ያን ጊዜ ቱሪዝም ኮሚሽን ነበር የምሰራው። በዚያው ገበያ ደርሼ ትንሽ የቤት አስቤዛና ለሱም አንድ መልካም ሸሚዝ ገዝቼ መጣሁ። ቤት ስገባ ከመኝታ ቤት ከሆነ ሰው ጋር እየጮኸ በስልክ ሲያወራ በተራ የወሬኛ ጉጉት ዝም ብሎ በየዋህነት ስሰልለው እንዲህ ሲናገር ሰማሁት። ማን? እኔ? ተይ በእናትሽ፣ እሷ አፈሰች በይ እንጂ ቤት አላት ቢባል ያረጀ እኮ ነው። ያውም ባሏን ገላ አገኘችው። ምን ይጎለኛል? ምን ጉረኛ? እውነት ነው እንጂ የተማርኩ እንደገና ኢንተርናሽናል ኦርጋናይዜሽን የምሰራ መልክ ያንሳታል። መኪናዋን ደግሞ አትነዳውም። ይገርምሻል፣ ስለ መኪናዋ አውርታ አታውቅም። አሁን ግቢው ውስጥ ስዞር ነው ያየሁት እኮ። ታዲያስ የቤት ቁልፍ ሁሉ በእጄ፣ በቃ ቤቴ ባዩ። ታዲያ ወሬውን አቋረጥኩትና አይኖቹ ተበልጥጠው ያየኝ እንዲህ አልኩት። ገብሩ ሰማህ? ፖሊስ ሳልጠራ ከቤት ይወጣልኝ፣ ሳትዋረዱ ጣልኝ አልኩት። አይኖቹ እንደተበለቃቀጡ አፉ ወደ ታች ተከፈተ።
በሷ አፈርፈስ ትንሣኤ ዘሙታን ኢዩኤል የተባለ ብሔራዊ ቲያትር የሚሰራ ሰው ተዋወቁ። ጓደኛ ያስተዋውቃኝ። አብራኝ የምትሰራው ያች ሳራ። ኢዩኤል ትንሽ ጉራ አለበት። 4 ቲያትር አዘጋጅቻለሁ ይለኛል። እሱ ያገባኝ ግን የውሸቴን አደንቅለታለሁ። ደስ የሚል ሰው ቢሆንም ቤቴ ላመጣው አልፈለኩ። የገብሩ ነገር ትምህርት ሆነኝ። ኢዩኤል እንደውም ውጪ ይወዳል። ያደከመኝ ይሄ ነው። በትዳር ቆይቶ ባልሰመረ የፍቅር ጎዳና ላይ ሰከም ካሉ የለመዱትን መረጋጋት በቀላሉ መርሳት ይከብዳል። ለጥቂት ጊዜ አክነፈነፈኝ። ጥቂት ስድነት ገባኝ። ከምን ተስኖት ወዲህ የወንድ ፍርሃት አለብኝ። ይሞቱብኛል ሳይሆን የለመድኩትን እንዳላጣ። ለምዶ ማጣት፣ ወዶ ማጣት። ትንሽ ከሱ ጋር ቆየሁት ለዚሁ ይሆናል። ይዳብሰኛል። ከጣቶቹ ጫፍ ታዲያ የምን ተስኖት ትዝታ ይፈሳል። እፈራለሁ። አይኖቼን ጨፍኜ መዳፉ ጭኖቼ መሃል ሲገባ ማልቀስ ፈልጋለሁ። ከዚህ ከኢዩኤል ጋር ስገናኝ ዓላማዬ ለማምለጥ እንጂ ተመልሼ በከፊል ምን ተስኖት በከፊል ግን እንደ ወሲብ ዕቃ ወደሚቆጥረኝ ሰው ለመምጣት አልነበረም። ጠፋሁበት። ቢፈልግ ቢያስፈልግ ጠፋሁ። ጧት እዚህ ብሔራዊ ቲያትር ለሥራ ሲገባና ሲወጣ አየዋለሁ። ድርጊት ያሳዝነኛል፣ እሱም ያሳዝነኛል። ግን ምን ላድርግ? አመልካች ጣት። ምን ተስኖትን የማውቀው በቀለው ያመለስተኛ 2ኛ ደረጃ ስንማር ነው። አስተማሪ እስኪመጣ ድረስ የተቀመጠበት እየዘፈነ መደነስ ስራው ነበር። አስተማሪ ሲመጣ ቀጥ ቆይተን ወዳጅ ሆነን የልብ ስናወራ ለምን ወደድከኝ ስለው በምላስሽና በአመልካች ጣትሽ አለኝ። እንዴት አልኩት። በቀለው ስንማር አመልካች ጣትሽን በምላስሽ እየነካሽ መጽሐፍ ስትገልጭ አየሁሽና እንጀቴን በላሽው። እንዴት? እንደዚህ አይነት ንጹህ ምላስ፣ እንደዚያም በጉጉት አምሮ የተከፈተ አፍ፣ እንደዚያም ቀጭን ጣት አላየሁ። በእነዚያ ምላሶች ክፉ ንግግርና ቅጥፈት፣ ከዚያም አፍ ያልተባረከ ነገር እንደማይወጣና እንደማይገባ፣ ያም አመልካች ጣት ወዳልተረዳው እንደማይጠቁም እርግጠኛ ነበርኩ። ታዲያ ለምን ቆየ? በ3 ምክንያቶች። 1 በቂልነት፣ 2 የበለጠ ፍለጋ፣ 3 ስለ ፍቅር ምንም ስለማላውቅ። የምትወደኝ አትመስለኝም ነበር። ዮዲት ቀሽም፣ አንቺ ቀሽም፣ የምዘፍነው ላንቺ ነበር። ግራ ቀናት። በረንዳ ላይ እንላፋለን። ክረምት ነው። አረሳም። አንጎሌ ሁሉ ምን ተስኖት ነው። መውጫ መግቢያው ምን ተስኖት ነው። ቁመቱ ከኔ ያንሳል፣ ከኔ ግን ይሰፋል። ደረቱ ሰፊ፣ ክንዶቹ ኩቢ ሜትር ይመስሉ ነበር። ግድግዳ አስጠግቶ የውሸቴን እየተንፈራፈርኩ ድቡልቡል እጁ ወገቤን ጨምድዶ ለመጀመሪያ ጊዜ ቀና ስል ሊስመኝ አፉ እየተንሳፈፈ ሲመጣ ከለበኑ ውስጥ በአፉ ምራቅ የረጠቡ ሽፍ ያሉ ጥቁር ነጠብጣቦች አየሁ። ቀስ እያለ ስለሚጠጋኝ በፍጥነት ቆጠርኳቸው። 6 ማርያም የሳመቻቸው ነጠብጣቦች። ከንፈሮችን እሱ ነክሶ እኔ ግን በህሊናዬ ምን ቢቆርጣት ነው ማርያም ፍቅረኛዬን የነካችብኝ አልኩ። ደሞም ኮርቻለሁ። እንደኔ ፍቅረኛቸውን ከማርያም የሚጋሩ እነማን ናቸው? አይነ ሌባ። ይሄኛው ደግሞ መንግስቱ የሚባል ከንፈረ ከባድ፣ አይነ ትላልቅ፣ ጸጉሩን በቀን 10 ጊዜ የሚያበጥር፣ እጄን ይዞ እያዋራ አረፍ እያለ ከመሃል ሌላ ሴት ይቀላውጣል። ትኩር ብሎ እያወራኝ ድንገት ሴት ባጠገባችን ካለፈች እጆቼን ማሻሸት ያቆምና ሳይለቃቸው
አይኖቹን በስየታ በጥናትና በጉምጀታ ሴቶቹ ተክለገላ ላይ ይወረውራል። ከላይ እስከ ታች በትኩረቱ ይዳብሳቸዋል። ግን እንዲህ ያለ ማፈርና ያለ ይሉኝታ እያፈጠጠ አላፈጠጥኩም ለማለት ነው መሰለኝ እጆቼን በለዘብታ እዚህ ያለሁኝ በሚመስል ሁኔታ ይነካካቸዋል። መዳበስ ይጀምርና ያቆማል፣ ያቆምና ይጀምራል። ካደረገ በኋላ ቅርም አይለው ወደ እኔ ዞር ይልና ወሬውን ይቀጥላል። የቀረ ወሬ ካለው ወሬ የማያልቅበት፣ አለበለዚያ ቁጭ ብሎ እንደ ሎሚ ያሸኛል። ራስ ግሪል አንድ ጊዜ ራት ጋብዞኝ እንደተቀመጥን አንዲት በርግጥ ሎጋ ቆንጆ አሳይ መሰለች ጠይም ኮሜርስ አብረን እንማር የነበረች ሰላምታ ሰጣኝ ከኔ አንድ ጠረጴዛ ርቃ ስትቀመጥ 3 ወር ሙሉ ያላየሁበትን መቁነጥነጥ አየሁ። አይኖቹ ከሷ ላይ አልነሳሉ። ልጅቷ ይሄን ተረድታ ነው መሰለኝ ወይ ናትለው ነገር ወይ አትገላምጠው ነገር ብቻ በአይኗ አንጠልጥላ ይዛ ከኔ አራቀችው። ከጥቂት ጊዜ በኋላ ከተቀመጠችበት ተነስታ በአይኖቿ ገርምማው ቦርሳዋን አንግባ ወደ መጸዳጃ ቤት አቅጣጫ ሄደች። እሱም ደደብ ያልገባኝ አደረገኝ መሰለኝ። እሷ ከአይን እንደተሰወረች ይቅርታ ብሎ ከጎን የተነሳና ወደ ሄደችበት ተከተላት። እሱ ከአይን እንደተሰወረ ቦርሳዬን ይዤ ከተቀመጥኩበት ተነሳሁና ሁለቱም ወደ ሄዱበት ሄድኩ። መተላለፊያው ላይ ቆመው ሲያወሩ ደረስኩ። ሳያዩኝ ተመለስኩና የራሴን ሂሳብ ከፍዬ እሱንም ሳልነግረው ወደ ቤቴ ተመለስኩ። እኩለ ሌሊት ላይ ደወለ። እሱ እንደሆነ አውቄያለሁ። አነሳውና ሃሎ ስል ምን ነው አንቺ? ምን ነው አዋረድሽኝ? ምን አደረኩሽ? ከዚያ ልጅ ጋር ወጣችሁ አልኩት። ምን? ስልኩን ዘጋው። ከዚያ በኋላ አልደወለም። አንዳንዴ ሳይጠግበኝ ስለሄደ ይቆጨዋል መሰለኝ ከመስሪያ ቤት ስወጣ እንቅፋት እየሆነኝ ለማባበል ሞክሮ ነበር። እኔ ለሱ ትንሽ የሥጋ ቁራጭ ነበርኩ። ሁለመናዬን በሙሉ አለማወቁ ይቆጨዋል። ራቁቴን ቆሜ አይቶኝ አያውቅም። ፍላጎቱን ሲናዘዝልኝ ነበር። ምን ተስኖት በፍቅር ጠቅልሎ ያየውን ነገር እነሱ ያለ ፍቅር ሊወስዱት ይሞክራሉ። ይሆኑ ይመስላቸዋል እንጂ ማንም አይደሉም። ከኔ ያማሩ ሴቶች እንደ ከብት ሊያንጋጉ ይችላሉ። ሁለመናዬን ለማየት ምን ተስኖትን መሆን አለባቸው። አይገባቸው። የክብር ትርጉም አይገባቸው። አፌን ሙሉ በሙሉ ሲስሙኝ እንዴት ነው የሚዘገንነኝ? ምን ተስኖት ሲጠፋብኝ የጠፋብኝ ከንጦጦ ንፋስ ስልክ ከአየር ጤና ኮተቤ የተዘረጋው የአዲስ አበባ ሽርሙጥና አይደለም። የጠፋብኝ ፍቅር ነው። መሳደቤም አይደለም። ራሴን መካቤም አልነበረም። ልጅነቴን ሳላይ ልጅነታችንን እንይለዋለሁ። ልጅነቴ ልዩ እንደሆነ ሁሉ ልጅነቴ ከሟቹ ምን ተስኖት ምን ይለያል? እኩዮቻችንን በሞት አተን፣ እኩዮቻችንን በሸር ተነጥቀን፣ በጠለፋና በምቀኝነት ተነጥቀን፣ በወባና በኮሌራ ተነጥቀን የኔ ልጅነት የተለየ እንደሆነ እሱን ልየው አልኩት። ውለጂና እርጅና ይውረረኝ ይለኛል፣ ይለምነኛል። እግሮቼ መሃል ተደፍቶ አብራኬን እንደ ውሻ እያሸተተ ይለምነኛል። ራሴ አዋቂ ሆንኩ መሰለኝ። ይመስላል። ሲመች ሰው አዋቂ የሆነ ይመስለዋል። ሁላችን ታይታኒክ ነን። ያቺ ጀልባ ባህር ላይ ሳይሆን ቂልነት ላይ እንደቆመች ያልገባት። ብረታ ብረቶች ቀናቸው ያልሆነለት ከደንከል ይደክማሉ። ይሄን ከሰላ ሄዳችሁ ወይጦ ጠይቁ። እያደር ሲሄድ እኩያጣ እወድሻለሁ ይለኝ ነበር ባፉ ወርቅ ሞልቶ በተከረከመ ጥቁር እብነ በረድ ገላው ከፍረቴ ጎፈሬ ወዲያ አልማዝ ልቅበርልሽ ብሎኝ ነበር። ልጅነቴ አልኩት። ከቴም የኛ ልጅነት በስንት አይነት ሽብር የተዳመጠ ጊዜ ግን ልኬን ነገረኝ። ማንም አላደረገው እንደሱ። ሲነጋ በጠዋት
ገና ጎህ ሲሸት በእንቅልፍ አማፉ በደንብ ባልተከፈተ ከምንም እወድሻለሁ ያለኝ ከከረሜላና ከቸኮላት እወድሻለሁ ከይርጋ ጨፌ ቡና ከቴፒ ማር ከጎጃም ነጭ ጤፍ እወድሻለሁ የማይለው አልነበረም። ከራሱም ከመስቱ ግርማም ውዳሴ ግጥም በቀስታ ያነብልኛል፣ ይዘፍንልኛል። መስቱ ግርማ በጎጃም ክፍለ ሀገር የሽናሻ አዛውንት እጅ የተገኘ አንድ የጥንት ብራና መጽሐፍ ውስጥ ተጽፎ የነበረ የፍቅር ውዳሴ ግጥም አንባቢ ነው። ግጥሙን የደረሰው ስለማይታወቅ በአንባቢው የሬዲዮ ተዋናይ በመስቱ ግርማ ስም ይጠራል። አንዳንድ አዋቂዎች ይሄ ውዳሴ ከክርስቶስ ልደት በፊት የተጻፈ ሊሆን እንደሚችል ግምታቸውን ይሰጣሉ። ከፊል ግጥሙ እንዲህ ይላል። እነሆ አገሬ ነጋ፣ ከዳሞት እስከ ቡልጋ፣ ከአዳል እስከ ኖባ፣ ከእንፍራንዝ እስከ ባሊ፣ ከደዋሮ እስከ ጎሮ፣ ከመተማ እስከ ሲያማ፣ ከባህር ባህር ይኸው ፍቅሬ ባነነ፣ ከዚህች ንጋት ከዚህችን ቦሳ ፀሐይ ነጠላችንን ብቻ ደርበን እዳሪ ፈሰን ከምን ሞቃት ከናቴ ጥሪ መንገድ ጠፍቶብኝ የቀረሁለት ከአባይ ገደል እንደ ገመድ ከሳበኝ ከሱም የበለጠ ወይራ በታጠነ ጮጮ ከምጠጣ ወርጎ በልጅነቴም መስከረም ከፈተልኩት ቄጤማ ከአክሱም የጣን ጠረን ምድርን በግንባሬ ከነካሁባት ሰዓትና አፍታ በቅባት ተነክሮ የሚቆራረጥ ማአኛ ሙሳ ሆኜ ከሰማሁት የእናቴ ሽሩሩኛ አስታርቶ እናቴን ላመሰገን ካማርኩት ጥር የበለጠ ፀሐይ የጋረደ ካስቸገረን ከፈጠጋር ልጆች ቁመና ከሚኮረሸም ጨጨብሳ ከሚፈርጥ ቀጋይ የምወድህ በወተት ከበሰላጃ ከፈካደ የበለጠ እንደ ነፍሴ የምተነፍስህ የምወድህ ይኸው ጠይሜ እንደ እናቴ እንደ ኢናና ሴትነቴ ያሽቃበጠች ያላለቀ አንገቴ ላይ ያገኘውን ቆዳ ነክሶ ባደረ ምራቅ እያራሴ ይገጥምልኛል። እሷን ብከዳ እገኝ ሞቼ ደሞ አረግሞኝ በንቀት እንዲህ የጠጣሁት በጥቼ ከጥቂት ዓመታት በኋላ ገላዬ ነጥፋል፣ ገላዬ ይወድቃል። ሴትነቴ ጊዜ ረብሾትና ገስቶት ቅጥልጣው ይደርቃል፣ አበባው ይጠፋል። ያን ጊዜ የጠቅላላ አደጋውን አስቀያሚ ፊት አያለሁ። የጠቅላላው አደጋው ነበልባል ተጎልጉሎ ይወጣል። ቁጭቱ እንደ ገሞራ እርግማን እየተንበለበለ እንደገና ሊያቃጥለኝ ይሄ ሁሉ እንደ ቁና ላይ አተር ወንድ የተማሰለ የማልመርጥለት ዘሩን መጣያቶ በአብራኩ ተሸክሞ ሲዞር ለመዝናናት፣ ለመደሰት፣ ለመደነቅ፣ ለመወደድ ወንድነቱን ለማስመስከር ባጋጠመው ሲጥል ሰዓቴን አየሁ። ከምሽቱ 5 ሰዓት ልብሴን አውልቄ አዲስ የገዛሁትን ውስጥ ልብስና ሌላ አዲስ አጠር ያለ ቀሚስ ደርቤ ጫማዬን ለውጬ ጸጉሬን አስተካክዬ በፍጥነት ከቤት ወጣሁ። ይለኝ ነበር ምን ተስኖት ስፒል ጫማ ላይ ስትቆሚ ዓለም ትንፋሹን ይይዛል። አለ አይደል እግሮችሽ፣ አለ አይደል ባቶችሽ። ውጭው መብረድ ጀምሯል። መንገዱ ጸጥታ ነው። ውሻ ከወዲያ በኩል በቁጣ ይጮሃል። የመንገዱን ደርዝ ተከትዬ ቀስ እያልኩ መራመድ ጀመርኩ። ፊት ለፊቴ ካለው የቤቴ ግንብ አጥር ስር ሚሆች ያበራሉ። ቀላል ነፋስ ቀሚሴን በቀስታ እያነሳ ያጥፈዋል። 2 መኪናዎች ቀጠሮ እንደደረሰበት ሰው ተቻኩለው አለፉኝ። አውቶቡስ ማቆሚያው ስደርስ እርምጃዬን ዝግ አድርጌ የተገኘው ወንድ እንዲመጣ እንዲፈልገኝ የመንገድ መብራት ስር እንደሚደንስ እያደረገኝ ቆምኩ። በወዲያ በኩል አንድ ሰው ብቻውን እየተነጋገረ ይሄዳል። እኔን አይቶኝ እንደተበሳጨ ሁሉ እጁን አወናጭፎ ጉዞውን ቀጠለ። በልቤ ና ጠይቀኝ፣ ያለ ችግሩ ሰደኝ አልኩ።
አልለመድኩም። መንገድ ዳር ቆሜ ወንድም ዘርም ስለምን የመጀመሪያዬ ነው። መለመንም አላውቅበትም። ሩብ ሰዓት ጠበቀው። የሰፈር ዘበኞች ባጠገቤ ያለፉ ከፍ ዝቅ አድርገዋል። ምን ያደርጋሉ በዚህ ሰዓት? አላንዱ ሰው እየጠበቀው ነው። በልቤ ግን አንተምና ማናችሁም ነው እላለሁ። ወንድ እንደምጠብቅ ሊጠረጥሩኝ አይችሉም። በሰፈር ውስጥ ጤነኛ፣ ሰላማዊ፣ ያለፈላት ሴት ነኝ። ባሌን ገድዬ ምዝናና። ሰዓት እላፊ እንዳደርስቦት አለ ከዘበኞቹ አንደኛው። እሺ። ያወራን ሳለ መኪና አለፈን። ነጁ ተገላምጦ አየኝ። ዘበኞቹን በልቤ ረገምኩ። አወላወልኩ። ሁለት ሰዎች ውስጥ ያሉበት አንድ መኪና በፊት ለፊቴ ሲያልፍ ወረቀት ላይ በትኖ አለፈ። ውስጥ ሁለት ሰዎች አሉ። ወረቀቶቹን ሰብስቤ አነሳውና አነበብኩ። ይሄ አርዕስት አለው። የኢትዮጵያን ሕዝብ ቁጣ የጥገና ለውጥ አያበርደውም። እዛ አካባቢ ባለው ብርሃን ጥቁሩን የፊደል ሰልፍ ማንበብ ላይኖች የከበዳቸው። ተደብቄ ማንበብ ፈለግኩ። ተደብቆ የተበተነን ወረቀት ተደብቆ ማንበብ። ከጥላ ወደ ጥላ። ጽሑፉ 3 ቅጠሎች ሙሉ ነው። በእኔና በወረቀቱ መሃል ርቀት እንዳለ ይሰማኛል። ፍቅረኞቹ ከአታክልቱ ቦታ ወጡ። ልጅቷ ልብሷ ረጥቧል። እርጥቡ ቀሚስ ከሰውነቷ ላይ ሌላ የተሸበሸበ ወፍራም ቆዳ ሆኗል። ፊቷ ሲሳም የቆየ አይመስልም። ልጁ እስከ ጉልበቱ እርጥብ ነው። ወረቀት ከኩሬ ሲያወጡ ይሆናል። ምን ነው አልኩ። አዳልጦኝ አለች። ጥላሞት እጅግ ሲቀርብ እንደ እርጥቡ ሳሙና ያዳልጠሃል። መኝታ ቤቴ ገብቼ ወረቀቶችን ማንበብ ጀመርኩ። አንዳንዴ ወደ ወረቀቱ ይዘት እቀርባለሁ፣ ከወረቀቱ ይዘት እርቃለሁ። ስወዛወዝ ቆየው። ምናልባት ወረቀቱን የወረወረልኝ ጥላሞት ነው። እዚህ ሽው ያለ አልጋ፣ ሽው ያለ ጸጥታ፣ ሽው ያለች እንቅልፍ ተንሰፍስፋ እየጠበቀችኝ። የመጨረሻዋ ወረቀት ከአንድ ቀን በኋላ ሰላማዊ ሰልፍ እንድንወጣ ትጋብዛለች። ይህ ሁሉ ጉድ እስከ ዛሬ የት እንደነበር አይገባኝም። ቢሆንም የዚያን ቀን የምሰራው የለኝም። ወልዴ እየጮኸ ገባ። እንዴ እየጮኸ እኔን እያየኝ። ምን ነው? ፓምፍሌት ማንበብ ጀመርሽ? መጀመሪያ ሰላምታ በል። ማንን? ማን አለ እዚህ? እናቱን። አንብበ ከጨረስክ እስኪስተኝ። ፊት ለፊት ወንበር ላይ ተቀመጠ። ከኮት ኪሱ ፓኬት ኬንት ሲጋራ ወጣ። ሲጋራ እየለኮሰ ከነገ ወዲያ ሰላማዊ ሰልፍ አለ፣ አትሄድም? ምን ላደርግ ይመስልሃል? የቤትህ ሽሮ ናፍቆኛል ብለህ እንዳትሄድ። ሲጋራ ስቦ አንዳች የሚያህል ጉም ተፋ። ጥላ ያለው ጢስ። እኔ እናቴን ላይ ነው የሚሄደው። እናቴን ገለመሌ። አመድ የሌለበትን ሲጋራ አራገፈ። ለመቀጠል እንደፈለገ ገብቶኛል። ለቀኩት። እንደዛች እንዳንቅልፍ ለምን ጦጣ እንቅፋታችሁ ይበዛል። ማሩን አብረ ብሰርቅም እንኳን እንዳልሰረክ አደባባይ ወጥተ እንደኔ እንደብልጡ ሰዎቹን ሰርቃችኋል በል። ሳኩ። ሰላማዊ ሰልፍ እኮ ማሳበቅ ነው አልኩት። ኦኬ፣ ለህዝቡ ታሳብቃለህ። ኪስህን አወለቁልህ ብለህ የኃይለ ሥላሴ መንግስት እንዴት እንደተደናገጠ አታውቅም? ይመስላል። በዚህ በደነበረ በቅሎ እንደምንም ብለህ ቃጭል ማሰር ነው። ደም ቢፋሰስስ? አመጽ ያለ ደም መጥቶ አያውቅም። አንዳንዱ ያለ ደም አይጸዳም። ምን አስፈራ? ገዢ አይደለም። ሌሎች 2 ልጆች ገቡ። ፊቶቻቸው እንደጠጡ ያቃጥሩባቸዋል። ወልዴ ወረቀቱን ተቀበለኝ። ለማንበብ ተመቻቸ። ፊቱ አተኮረ። እርቦት የሚበላ ይመስላል። ጥላሞት የለውም። ቢኖረውም አንዱ ሆነዋል። የባዕድነት ስሜት ፊቱ ላይ የለም። ወረቀቱ ፊቱ ወረቀቱ ነው። ሰላማዊ ሰልፍ ሄዳለሁ አልኩ ሲጋራ ለመውሰድ ስጠጋው።
ሰው እንደ ጀግና ምንጭ ነው። እጅ፣ እግር፣ አፍ ያለው አባይ ነው። ጣናው 6 ኪሎ ይሆናል። አፉ ሜሬዊ ይወድቃል። ቤተ መንግሥት ተያይዞ ይወርዳል። አካሄድና ፍጥነት የቆረጠው ሰልፍ ዳር ይዞ በቆመ ገመምተኛ ይሞላል። ተቆላልፎ ነው። ድምፁ ተከፋፍሎ ሲመጣ አንዱ ለፍካሬ፣ አንዱ ለውግዘት ሲያነሳ ሁሉ ነገር ይደበላልቃል። የአንድ አድማ ሰልፍ በአንጓ በአንጓ የራሱን ጮት ሲጮው ነጠላ አፍ አድራሻው ይጠፋዋል። ወታደሮች የተፉበትን መንግሥት የበለጠ ለማርጠብ ተማሪ ሁሉ ምራቁን አጠራቅሞ ወጥቷል። ወታደሮች የጮውበትን ካቢኔ የበለጠ ለማደንቆር ያልተጠራቀመ የወጣት እንጥል የለም። ይህ የሰው አሮዌ አዲስ አበባ ካሏት ጥቂት ትልቅ መንገዶች በአንደኛው ላይ እንደገዛው መሬት እየተሳደበ እየተራገመ እየተቸ ሲያልፍ ኃይለ ሥላሴ ዙፋናቸው ላይ ተቀምጠው የእርጅና ቃታቸውን በጥንቃቄ ተነፍሳሉ። ሳብ ሳብ። እኔ ሰልፉ መሃል ላይ ነኝ። ወልዴ ዜማ ውጭ ሆናል። ድባቡ ሁሉ ደስ ይላል። የሰዎቹ ስብስብ ራሱ ድፍረት ይሰጣል። የትክክለኝነት ቫይታሚን ይከትባል። በዚያችው ዓለም ውስጥ ጂሙን በዘፈን ለመምራት ፉክክሩ ይግላል። አንዱ ያወጣው ዘፈን ሳያከትም ሌላው ከስር ይፈለፈላል። ሚኒስትሮቻችን ሌቦች ናቸው፣ ሰርቆ መሸሻቸው። ትልቅ ገጣሚ የሰራት አትመስለኝም። ለብቻ ሲጮዋት በህብረት ሲዘምሯት ግን ጉልበት አላት። ከራሷ በላይ ትሆናለች። ትጋነንና ስም ወደ ሌለው ሌላ ልዩ ነገር ትለወጣለች። የሰው ጎሮሮ ይህን ድንቅ ለውጥ የሚፈጠር አይመስልም። የትም ወድቃ የምትገኝ ከባድ አንጎል ያልሰራት የውል ግጥም ናት። ግን የእንጥል ህብረት ውስጥ ስትገባና የተለያየ መጠን ያላቸው አፎች ሲከፈቱ ፍርሃትና ሽብር ትፈለፍላለች። ጧት በችኮላ የበላኋቸው የማርጋሪንና የማርማላታ ጉርሻዎች ሆዴ ውስጥ እንደ ትልልቅ ብዮች ቁጭ ብሎ ይሰሙኛል። ግማሽ መንገድ ላይ አሁን ያገሳኛል። ወልዴ የሰልፉ ባለቤት ለመሆን ምንም አልቀረውም። አንዳንዴ ከሰልፉ ረድፍ አምልጬ ወጣ ብዬ የሚያስገመግመውን ድምፅ ስሰማ ሀገር በድምፅ የምትሰራ ቢሆን፣ በድምፅ የምትቋጠር የምትፈታ ቢሆን አፍሪካ ሁሉ ከሰንሰለቷ ትሾልክ ነበር ያሰኛል። አንዳንዴ ሰልፉ እምብርት መሃል ስገባ የመሬቷ ንዝረት አፍሮይን ያነቃንቀዋል። ቅንድቤ የሚወድቅ ይመስለኛል። የወፍጮ ቤት ሞተር እንደ መደገፍ አይነት፣ የሚነቃነቅ ዳምጦ እንደ መዳበስ አይነት። የሰልፉ ወገብ ቤተ መንግሥት አካባቢ ሲደርስ የሆነ ነገር ፈነዳ። ከወዲያ ከፊት ያለው የሰልፍ አንጓ ደንግጦ ቀጥ ሲል፣ ከሆዲ ያለው በድንጋጤ ተገምሶ መርበትበቱን መክታት አቅቶት እንደ ተናዳ አይነት እፊቱ ካለው ሰላማዊ ሰልፈኛ ጋር ተላተመ። ስስ ነጭ ጭስ ከሰዎች አናት በላይ፣ የፀጉር ኳሶች ምን አለ ተማሪው ባርኔጣ ቢያደርግ ወደ ላይ ሲነሳ ይታየኛል። እንደገና ሌላ ፈነዳ፣ ደጋግሞ ፈነዳ። ሰልፉ በንጹህ ለሁለት ተቆረጠ። የመንገዱን መሃል ይዞ የሄደ የነበረ ሰልፈኛ ወደ ዳር ሸሸ። ከሩቅ የምትታየው ፒያሳ የአስፓልት ክንዶቿን ወርውራ ከዚህ ጉድ እንድትነጥቀው የማይመኝ ያለ አይመስልም። ወልዴን ሰልፍ ውስጥ በውልብ ታየውት። ሌኒናዊ ጢሙ የበለጠ ረዝሟል። እየተጋፋ የግርንግሪት ይሮጣል። እኔ አስፓልቱን ጠርዝ ተከትሎ ወደ ላይ በተገነባው ግንብ ላይ በሰዎች ግፊት ተሳሰሬና ተጣብቄ ሆዴ ሊፈነዳ ደርሶ ቆሜያለሁ። ሰዎች ማለፊያ ስላጡ በተለያየ አቅጣጫ ሲሮጡ ቶሎ ሸክሙ ሲቀለኝ ይሰማኛል። ወልዴ የያዘውን መፈክር ጥሎ ወደ ኋላ ሲሮጥ አየዋለሁ። ጺሙ ወደፊት ሾል ብሎ ወጥቶ ኮልኒስታ የገዛት የኋላ ተካፋች ኮቱ እየተውለበለበች እግሩን እስከ ጭንቅላቱ እያነሳ ሲሮጥ ዓላማው ሙገር ለመድረስ ይመስላል። ተደላድሎ ሆዴ ውስጥ ተቀምጦ የነበረው የማርማላታና የማርጋሪን ቁርሴ ወደ አፌ ሊወጣ ሲሳብ ይሰማኛል። ግንቡን ተደግፌ ውጋቴን ሳስታምም የቦምብ ጢስ ዓይኔን ያቃጥለኝ፣ ጎሮሮዬን ይከረክረኝ ጀመር። ረጅም ርቀት ስላለው በግንቡ በኩል ወደ ታች ለመዝለል ይከብዳል። ወደ ኋላ መመለስ አለብኝ። የኋላው መንገድ በብዙ ሰው ተዘግቷል። ትንሽ ራቅ ብሎ ወደ ላይ የግንቡ ከፍታ ስለሚቀንስ ተማሪው በዚያ እየተያያዘ ይዘላል።
ሴቱ፣ ወንዱ። ቦምብ ከፈነዳበት ወዲያ ያለው የሰልፉ ቁራጭ የተረበሸ የተደናገረ ጭራውን እየጎተተ ጉዞውን ቀጥሏል። በፍጥነት ታጥፎ ሲወርድ አየዋለሁ። ወደ ኢዮቤልዩ ቤተ መንግሥት፣ ወደ ፖሊስ ጋራዥ፣ ወደ አምባሳደር ቲያትር ይሆናል የሚያልፈው። ግንቡን ሳለቅ የተበታተነውን ሰልፈኛ እየገፋው እየሾለኩ ወደ አጭሩ የግንብ ክፍል ደረስኩ። ዘለልኩ። የተቃወሰው የዞረበት ሰልፈኛ ላይ እንደገና ሌላ ያስለቃስ ጭስ ቦምብ ወደቀ። የአካባቢ ለመጨረሻ ተከፈተ። ከታች አሮጊቶች በጣሳ ውሃ እየያዙ ቆመዋል። አንተዬ ውሃ ከፈለክ ይኸውልህ። ምን አስጨነቃችሁ? አርፋችሁ ተቀምጣችሁ ብትማሩስ? እያዘኑ ሲናገሩ ሁለት ስሜቶች ይፈጥራሉ። የማይታገል ዳር የቆመ ለራሱ ችግር ሌሎች ሲሞቱለት የማይገባው ሰው እንዳለ፣ ግን ደግሞ የተጎዳ ለመርዳት አኮብኩቦ የሚጠብቅ። አንዳንዱ ሰላማዊ ሰልፈኛ እንደ መብቱ ውሃውን ከሴቶቹ ነጥቆ ውሃ ይዞ የቆሙት ሁሉ ሴቶች ናቸው ፊቱ ላይ የሚረጭም አለ። አንዳንዱ መሐረቡን ያረጥባል። በጉንጮቹ ላይ እንባ ይወርዳል። መምጣቴን ረገምኩ። ከወዲያ ጥግ አንዱ ፖሊስ ዱላ ይዞ አጥሩን ይዘላል። ባርኔጣው ከኋላው ቀረች። ፖሊሱ አጭር ዱላውን እያወዛወዘ በቋጠሮ የሚሮጡ ተማሪዎችን ያባርራል። ተበታተኑበት። ማን እንደሚከታተል መወሰን አልቻለም። አይን አዋጅ ሆኖበት ትንሽ ወዲያ ወዲህ ሩጦ ቆመ። እዚያ አንዲት ሴት ውሃ በጣሳ ይዛ ለአራት ልጆች ታፈሳለች። ብዙም ሳይርቅ የተማሪ ሰልፍ ሲጮህ ይሰማል። ድምፁ እንደ ማዕበል ወዳለንበት ይገለበጣል። ግርማ ያለው የምድር መንቀጥቀጥ የመጣ ይመስላል። አጎንብሼ አይኔን ሳጥብ ቆየው። ከሰልፉ ተመልሼ መቅጠም አልፈለኩም። 3 ልጆች ሄደዋል። ሴትዮዋ ውሃ ያለበትን ጣሳ ይዛ አጠገቤ ቆማለች። ያጠለቀችው ጫማ የተሰነጣጠቀ፣ ዙሪያውን ከንፈሮቹ ሰማያዊ ኮንጎ ነው። የኩሸት ለጨዋታ ያደረገችው ይመስላል። አይኖችን ቀስ እያልኩ ወደ ላይ አነሳው። የቀሚሷ ጠርዝ፣ የክርክም ሰፌቱ ክር ድምድማቱ ፈርሶ አይኖችን በቀስታ ሳላቋርጥ ወደ ላይ አነሳው። የቀሚሷ መነሻ ኦሪጂናል ቀለሙ ጠፍቷል። ወደ ነጭነት ሊሰደድ ትንሽ የቀረው አረንጓዴ